ዌልካም በዚህ ቪዲዮ ማነሳው ስለ ጃዋር መሐመድ ነው። በተለይም አሁን ላይ ጃዋር መሐመድ ያጋራ ያለው መረጃና ትንታኔ ምን ይመስላል፣ ምን ያህል ተጨባጭነት አለው የሚለውን ጉዳይ በተመለከተ ነው። እንግዲህ ሪሰንትሊ ጃዋር መሐመድ is desperate situation ውስጥ ነው ያለው። he is very desperate. So in this regard what he shares is controversial ኮንቴንቶች አወዛጋቢ የሆኑ ጉዳዮችን ነው እንግዲህ ያጋራ ያለው። ሶ ባይሁክ ኦር ክሩክ መንግስት ከስልጣን ላይ እንዲወገድ ስለሚፈልግ የሆነ ያልሆነው መረጃ በችኮላ መልኩ በዴስፐሬሽን ሜንታሊቲ ያጋራን ያለው ማለት ነው። ሶ በቅርቡ ምንድነው ያደረገው? የኔፓል ጉዳይ በኢትዮጵያ የሚከሰታል ብሎ ፕሬዲክቲቭ ኤንድ ኮምፓራቲቭ አናሊሲስ አት ሴም ታይም አስቀምጠዋል ማለት ነው። ሶ ይሄ እንዴት ነው ሊሆን ይችላል ወይ is there any possibility ብለን ለማየት እንግዲህ by its very nature ብዙ ጊዜ እንዳልኩት ኮምፓራቲቭ አናሊሲስ ብዙ ነገሮችን ነው ማገናዘብ የሚፈልገው። የሀገሪቱን የፖለቲካ ካልቸር፣ ሂስትሪ፣ አክተሮቹ፣ ዲማንዳቸው፣ የፖለቲካ ኢንተረስቱ፣ ጂኦፖለቲካል ሲቹዌሽኑ፣ በዛ አካባቢ ያለው የኤክስተርናል ኢንፍሉዌንስ፣ ስትራቴጂክ ቫልዩ የምንለው ብዙ ነገር ኮንሲደር ይደረጋል ማለት ነው እንጂ ሄስትሊ ስቴት ኤ ውስጥ የተከሰተው ቢ ውስጥ የሚከሰታል ብሎ በኮምፓራቲቭ አናሊሲስ ፕሬዲክቲቭ የሆነ ሴናሪዮ ማስቀመጥ it is very foolishness ማለት ነው። አንዋይዝ የሆነ አይነት እይታ ነው ይሄ። በተለይም ደግሞ ለአንድ ሴኒየር ፖለቲሽያን ይሄ አብሶሉትሊ የሚታሰብ አይደለም። ኤኒዌይስ እንግዲህ የሰው ቅድም እንዳልኩት እሱ ፐርፐሱ መንግስትን ዲስክሬዲት ለማድረግ በተለያየ ፕሮፓጋንዳ ዲሞራላይዝ ለማድረግ ስለሆነ ከዛ አንፃር ሊጠቅመው ይችላል እንጂ አክቹአሊ በጥሞና ካየነው የኢትዮጵያና የኔፓል ጉዳይ ቅድም እንዳልኩት በተለያየ መመዘኛ ብናየው አንኮምፓሬብል ነው፣ ፋርፌችድ ነው ማለት ነው። ሶ እስቲ አሁን ወደ ኢትዮጵያ እንምጣና አሁን የኢትዮጵያ የፖለቲካ ስነ ምህዳር ኢንተርናል ሲቹዌሽኑ ለሲቪል ዲስኦቢዲየንስ የሚያመች ነው ወይ? ምን አለ? ምን አይነት ነገር ነው ለሲቪል ዲስኦቢዲየንስ የሚያመቸው ብለን ስናይ አሁን ላይ ያለው የኢትዮጵያ የፖለቲካ ላንድስኬፕ under the shadow of armed struggle ነው። የአርመድ ስትራግል ሱፐርማሲ ያለበት የፖለቲካ ናሬቲቭን በአብዛኛው በበላይነት ይዞት ያለው የፖለቲካ ፎርስ አርመድ ስትራግሉ ነው ማለት ነው። ሲቪል ፖለቲክሱ ኦልሞስት ነን ኤግዚስታንት ነው ወይንም ደግሞ ኢንአክቲቭ ነው። ይሄ የመጀመሪያው ፋክት ነው ማለት ነው። ፋክት ዋን። ሁለተኛው ደግሞ የኢትዮጵያ ኦፖዚሽን ግሩፕ በሲቪልም ያለው በአርምድ ስትራግል ካምፕ ውስጥ ያለው ፖላራይዝድ ነው። የአንዱ ክሌም፣ ዲማንድ፣ ሪኩዌስት፣ ፖለቲካል ኢንተረስት፣ ናሬቲቭ ከሌላው ጋር የሚጣጣም አይደለም፣ የሚታረቅ አይደለም። ሶ there is no the same cause, even the same cause እንኳን ቢኖር the same interest የለም ማለት ነው። ይሄ ነው ያለው ሃይ ፖላራይዜሽን አለ። ፋክት 2 ፋክት 3 ምንድነው እሱ? አሁን ላይ ያለው ይሄ ከፋክት 1 ጋር የተያያዘ ነው። የኢትዮጵያ የፖለቲካ ስነ ምህዳር የሲቪል ፖለቲካል ፎርሱ ያልተደራጀ ነው። ለምሳሌ ፎርሚዴብል የሆነ ቻሌንጅ የሚፈጠር ፖለቲካ ፓርቲ የለም ኢትዮጵያ ውስጥ። አብዛኛውም የሲቪል ፖለቲካ አራማጅ ነን የሚለው ግሩፕ እንደ ጃዋር መሐመድ እና እንደ ልደቱ አይነት they run away, they are abroad. So generally the current Ethiopian political landscape internally devoid of civil politics. So ይሄ በሆነበት ሁኔታ ሲቪል ሬዚስታንስ
ሲቪል ዲስኦቢዲየንስ የምንለው ነገር ሊከሰት ይችላል ወይ ስንል ፋርፌክት የሆነ ዊሽፉል ቲንኪንግ ሄስቲ ጀነራላይዜሽን ካልሆነ በስተቀር እንደ ኔፓል አይነት ክስተት እዚህ መከሰት እድሉ ጠባብ ነው። ለምን? አንደኛ ማን ነው የሚያደራጀው? እንዴት ነው የሚደራጀው? በምን ኮዝ ነው የሚደራጀው? ለምሳሌ ነገ ተነስቶ ወጣቱ ወይ የሆነ የማህበረሰብ ሴክሽን በሆነ ጉዳይ ላይ በሲቪል ዲስኦቢዲየንስ መልኩ መስቀል ስኩዌር ወይ ፒያሳ ሰላማዊ ሰልፍ ቢያደርግ ያ ፖለቲካል አክቲቪቲ በአርምድ ስትራግል ሃይጃክ የመደረግ ድሉ 100% ነው። ሶ በዚህ ጉዳይ ላይ ደግሞ መንግስት ሴንሲቲቭ ስለሆነ ጎጃምና ገንደብረት እየተዋጋ ያለ መንግስት እንደዚህ ይሄ ነገር አይታገስም። ሶ ያ እንትን ጠባብ ነው ማለት ነው። ሁለተኛ ብለርድ ላይን አለ በሲቪሉና በአርምድ ስትራግሉ መሀል ያለው የፖለቲካ ልዩነት ብለርድ ነው። ለምሳሌ አሁን ጀዋር መሐመድ unequivocally clearly wholeheartedly የአርምድ ስትራግሉን አይቃወምም። ለምሳሌ ሸኔ ያረጋ ያለው ነገር አፋን ያረጋ ያለው ነገር ወይ ቲፒኤልኤፍ ምናምን ብሎ ኮንደም ነው ያረጋል because half hearted ነው። ክሊር ከት የሆነ ዲማርኬሽን የለም በሲቪሉና በአርምድ ስትራግሉ መሀል ያለው የፖለቲካ እንቅስቃሴ። ልደቱም እንደዛ ነው። ልደቱ እንኳን ትንሽ አርምድ ስትራግል ምንም እንደማያመጣ ብዙ ጊዜ ተናግረዋል። ሆኖም ግን ኮንደምድ ማድረግ አያስፈልግም ይቅር በሰላማዊ መንገድ ትግል እናርግ ብሎ የሚል የለም ማለት ነው። ሶ ይሄ ብለድ ላይንስ ካለ ድረስ ሲቪል አክሽን ለማለት ራሱ ሲቪል ፖለቲካል አክሽን ነው፣ ሲቪል ዲስኦቢዲየንስ ነው ለማለት እንኳን መንግስት ኢንዲፔንደንት ኮሜንታተርም ይቸገራል ማለት ነው በዚህ ሁኔታ። ሶ ይሄ ሲናሪዮ ምን ያደርገዋል? ሃይሊ አንላይክሊ ያደርገዋል ማለት ነው። ዘን ሲናሪዮ እንዳይፈጠር ሞክሮ ነበር ነገራችን ላይ ጀዋር መሐመድ መምህሮችን ሐኪሞችን በተወሰነ መልኩ በዚህ መልኩ ሲቪል ዲስኦቢዲየንስ ለማምጣትና እንደዚህ እንትን ለማድረግ አሴ ፖለቲካል እንትን ይሄን ለምን አደረገ ምናምን እሱ ሌላ ነገር ነው። ነገር ግን እንደዛ አይነት ነገር አይቻልም። እንደዛ ነገር እንዲቻል መጀመሪያ የኢትዮጵያ should be free from the cloud of war በተለይም ደግሞ በአርምድ ስትራግል ኢንፍሉዌንስ ውስጥ ካልሆነ የፖለቲካ ሲስተሙ እንደዛ ነገር ይቻላል። እንደዛ ከሆነ ግን ኢንፍሉዌንሱ ካለ የአርምድ ስትራግሉ ሃይሊ አንላይክሊ ነው ማለት ምክንያቱም አንዱ ያንዱን ሃይጃክ ያደርገዋል። ሞስት ፕሮባብሊ የአርምድ ስትራግሉ ነው ሃይጃክ የሚያደርገው። ስለዚህ ባይ ዲፎልት እዚህ መስቀል ስኩዌር የሚደረገው ሰላማዊ ሰልፍ ወይ የፋኖ ነው ወይ ሸኔ ነው ኤክስቴንሽኑ። ምክንያቱም ሜጆር ፖለቲካል ዲስኮርሱ ከዛ ስለሆነ ሊመጣ የሚችለው መንግስትም እንደዚህ አይነት ነገር ሰስፔክት ስለሚያደርግ ሊሆንም ስለሚችል ሶ ይሄ ነው ሌላው ነገር። ሌላው ጀዋር መሐመድ የኢትዮጵያን የፖለቲካ ሁኔታ አሁን እያየ ያለው በ2016 መነጽሩ ነው። በነገራችን ላይ በዛን ሰዓት የራሱ የኢንፍሉዌንስ ነበረው፣ የራሱ ድርሻ ነበረው በሲቪል ዲስኦቢዲየንስ ያመጣው ነገር አለ እና በዛ እይታ ምንጽር አሁን ኢትዮጵያ ለማየት ብዙ የተለወጠ ነገር አለ። የኢትዮጵያ የፖለቲካ ካልቸር ስነ ምህዳሩ በተለይም ደግሞ ኢንተርናል ፖለቲካል ኢንተረስቱ ከጊዜ ወደ ጊዜ ኢቮልቭ እያደረገ የሚሄድ ነው። አሁን አክተሮቹ የተለያዩ ናቸው፣ ኢንተረስቱ የተለያየ ነው። ጂኦፖለቲክሱ ተቀይረዋል። ኢቭን ጂኦፖለቲክሱ እንኳን በሴም ቢሆን ኢንተርናል ይቀየራል። ኢንተርናል ዘሲም ቢሆን ጂኦፖለቲክሱ ኢንተርናል ኢንፍሉዌንሱ ኢንተርናሽናል ሲስተሙ ሶ ቮላታይል ስለሆነ በዛ መመዘኛ መመዘን አይቻልም። በዛን ሰዓት ክሊር ኮዝ ኦፍ ፒፕል አለ። ዘ ፒፕልስ ኮዝ ዋስ ክሊር። በዛን ሰዓት በቃ አንድ ጨቋኝ የሚባል የመንግስት አካል አለ፣ በተለይም ቲፒኤልኤፍ የሚመራው ፖለቲካ ኮአሊዥን ሶ አጌንስት ዛት ኮዝ ነው ህዝቡ ስትረግል እያደረገ ያለው በአማራውም በኦሮሞም በሌላውም በኩል ያለው ማለት ነው። አሁን ደግሞ ኮመን ኮዝ የለም። ኢቭን ኮመን ኮዝ እንኳን ቢኖር
ኮመን ቪዥን የለም፣ ኮመን ኢንተረስት የለም። ፋኖና ሸኔ ለምንድን ነው የሚዋጋው? ሶ ፖላራይዝድ ስለሆነ በዛ መልኩ ህዝብ አደራጅቶ በተለይም ደግሞ ሶሻል ሚዲያ ተጠቅሞ የኔፓል ኬስ እዚህ ቢውልድ አደርጋለሁ ማለት ይሄ ሆች ፖች ነው። ሀይሊ ያላይክሊ የሆነ የልጆች ጨዋታ የሚመስል ቻይልዲሽ ዊሽፉል ቲንኪንግ ነው የሚሆነው ማለት ነው። አይሆንም። ሁለተኛ ዲጂታል ፖለቲክሱ በተለይም በሶሻል ሚዲያ በፌስቡክ ያለው እንደ 2016 አይደለም። በፊት በወቅቱ የነበረው ሪጅም ዩዝ ኦፍ ዲጂታል እንትኑ ገና ነው። ሜንስትሪም ሚዲያ ነበር የሚጠቀሙ። ቲፒኤልኤፍም ስቲል የማርጂንግ ነገር ስለሆነ ወዲያውኑ የፌስቡክ እና ትዊተር ሲመጣ ኦፖዚሽኖች ናቸው አፐር ሃንድ ያገኙት በዛ ማለት ዲጂታል ሱፐርማሲ ነበራቸው። አሁን ላይ ኢኳል ማንም ሰው አክሰስ ቱ ሶሻል ሚዲያ አለው። ኢቭን መንግስትም ደግሞ ሁጅ ሪሶርስ ስላለው ያንን ካውንተር ባላንስ ያደርጋል፣ ካውንተር ናሬቲቭ ያመጣል። ሶ በዛም መጣንትን የለም። አንደኛ ሞደስ ኦፔራንዲው አይሆንም። ሁለተኛ እንትንም ህዝቡም ያለበት ሁኔታ የኢኮኖሚው ችግሩ ጥያቄው የተለያየ ነው ማለት ነው። this is not Ethiopia of 2026 25 ነው 25 መሆኑ ብቻ ሳይሆን የተለያየ ክላሽ ኦፍ ኢንተረስት መጥቷል። ኢመርጂንግ ኢንተረስት አለ፣ ኦልሬዲ ኢመርጅ ያደረገ ኢንተረስት አለ፣ የተለያየ ናሬቲቭ አለ። መንግስትም ሌላ ነው፣ ይሄ የተለያየ ናሬቲቭ ይዞ የሚመጣ ነው። ሶ ጂኦፖለቲክሱም ለሶ ይሄ ሚስቴክ ነው እንግዲህ the veil of ጀዋር መሐመድ ሆኖ ያለው ማለት ነው። የጀዋር መሐመድን እይታ የጋረደው የእይታ መነጽር የ2016ቱ ነገር አለቀቀውም ማለት ነው። ሶ ዛት ፎክ ክሊር መሆን አለበት ነው። ሶ እንደዚህ አይነት አክሽን ከፈለገ ሲቪል ዲስኦቢዲየንስ ካስፈለገ ጀዋር መሐመድ ምን ማድረግ አለበት ሲባል የመጀመሪያው ክሊርሊ አን ኢኮቮካሊ ማለት ነው። በእንትን ምንድነው ይሄ በመለሳለስና በሃፋርትድነስ ሳይሆን በክሊር ቮይስ ስታንድ አርምድ ስትራግል አይበጅም፣ ጫካ ያለ ተሰባስበህ ና ማለት አለበት። አይሆንማ። ምክንያቱም ምንድነው ቤዚክ ፎርሙላው የፖለቲካል ጄብራው ኤቢሲዲው if there is armed struggle there will be less or no civil politics ነው ወይ ሲቪል ሬዚስታንስ በኦፖዚሽኑ በኩል ነው። እንደዛ ነው የሚሆነው። ሁለቱ አንድ ላይ የሚሄድ በዚህ በኩል ጫካ ላለው ኢንዳይሬክትሊ ሞራል እየሰጠው ያጨበ ባንድ እጅ ያጨበጨብ ባንድ እጅ ደግሞ አዲስ አበባ ሲቪል ዲስኦቢዲየንስ የምትለው ነገር እንደዚህ አይነት ሞኝ መንግስትም የለም። በዚህ አይሸወድም። ህዝቡም እንደዛው። ህዝቡም በነገራችን ላይ ኢሮዥን ኦፍ ትረስት አለ። አሁን የፖላራይዝድ ኢንተረስት ባለበት ይሄ በተለይም ደግሞ ተቃዋሚው ባልተስማማበት ሁኔታ እንዴት ነው ማንን አምኖ ነው መንግስት ላይ የሚያምፀው? የሚያደራጀውስ ማን ነው? ከዛ በኋላ ምን ያገኛል? ሶ ኢንተረስትም የለው ማለት ነው። ኦልሞስት ችግር የሚኖርበት የሚታገስበት ሁኔታ ነው ያለው። ምክንያቱም ኦልሬዲ እንደዛ የሚያደራጅ ድምፁን የሚያሰማ ክሊር ላይ ያለ ኃይል ስለሌለ፣ ምክንያቱም በመሳሪያ የሚንቀሳቀስ ኃይል የሲቪል ቮይስ ይሰማል ይመልስልናል ብሎ ስለማያምን ማለት ነው። በዛም ደረጃ የተደራጀ ስላልሆነ እርስ በርሱም ደግሞ ችግር ስላለ ያ ነው። ሶ አንደኛ ያንን ኮንደም ማድረግ አለበት። ሁለተኛ እዚህ መምጣት አለበት ከተቻለ። ምክንያቱም ቅድም እንዳልኩት ሪሞት አክሽን አሁን ላይ ይችላል። የሶሻል ሚዲያው እንትኑ ምናምን ብዙ ላይ አስኬድ ይችላል። ምክንያቱም ቅድም እንዳልኩት መንግስት በራሱ ዲጂታል ሱፐርማሲ ያለው በተለያየ እንትን ይለዋል። ህዝቡን በዛ ሴም እንትን ላይ ነሽ። ምክንያቱም አክሰስ ቱ ሚዲያ የሶሻል ሚዲያ ኦልሞስት ሆሪዞንታል ስለሆነ አንዱ ተቀባይ አንዱ እንትን የሚሆንበት እንትን ብዙ የለም። ሶ ያ ነው እና ይሄ
ኬዝ ቢውልዲንጉ እንደዚህ ኤጋ የሆነው ቢጋ ይሆናል፣ ሲጋ የሆነው ዲጋ ይሆናል የሚል እንትኑ ሳውንድ አይደለም ነው። that's why this guy is on actually ይህንን አቶት ላይሆን ይችላል but desperation ውስጥ ነው ያለው። desperation ውስጥ ስላለ እዚህ ነገር እየሰማን ነው። ይሄ መሆን የለበትም ነው። ሶ ሲቪል ፖለቲክስ የሚፈልግ አዲስ አበባ ይምጣ፣ ኮንደምን ያድርግ አርምድ ስትራግል ውስጥ ያሉትን። ሶ በዛን እንደዛ አይነት እንትን በሚያደርግበት ጊዜ ሰፖርት ቤዙ እየሰፋ ነው የሚሄደው። አንደኛ ከህዝብ ጋራ ያለ እንትን ጨምራል። ሰፖርት ቤዝ የህዝብንም ችግር እንደዚህ ሪሞት ሆነ እንትን ስትል ክሬዲቢሊቲም ጨምራል እንትን ይላል። ያው ሌላው ብዙ ጊዜ አሁን እንደዚህማ እንዳይሆን ያው የፖለቲካ ምህዳሩ ተዘግቷል ምናምን ብሎ የሚያለቃቅስ አለ። ሎቢስ እንደዚህ አይነት ነገር እንደሚነሳ ነገር ግን መጀመሪያ የነበረው ሊበራላይዜሽን ዶክተር አብይ አህመድ ወደ ስልጣን ሲመጣ አሁን ላይ ወዴት ሄደ ሲባል እንደ ጀዋር አይነት ፖለቲካል ፊገሮች ናቸው ሚስ ዩዝ እንደ አቢዩዝ ያደረጉት። ብዙ ጊዜ ችግሩ ምንድነው? ከአፈና ወደ ነፃ የፖለቲካ ስነ ምህዳር ሲመጣ ፖስት ታይራኒ ሚስ ዩዝ ኦፍ ፍሪደም አለ። በተለይም በፖለቲካው ማህበረሰብ ሚስ ዩዝ አደረገው። ልደቱ ሚስ ዩዝ አደረገው። አሁን ሪግሬት ያደርግ እንደሆነ አላውቅም። ጃዋር ኦቨር ሚስ ዩዝ አደረገው፣ ተጫወተበት። ሌሎችም እንደዛው። ስለዚህ መንግስት ምንም ባይዝቬሪ ኔቸር መንግስት ኮርሲ ፓወር የመጠቀም እንትን ይለዋል፣ ይገፋዋል። ዘ ኔቸር ኦፍ ገቨርንመንት ነው፣ በተለይም ደግሞ አፍሪካ ውስጥ። ስለዚህ ምንም ማድረግ ስለማይችል ሲስተሙን እያጠበበ መጣ። መስመር ማስያዝ ሲጀምር ያው they fled away። ከዛ በኋላ ምንድነው አኪዩዝ ያደረጉት እንደገና ያው መንግስት ዛሁን እንትን እንዳንል ነፃ የፖለቲካ ስነ ምህዳር የለም። መጀመሪያ የዘጋው ግን እነሱ ናቸው። ይሄ ሌላ ጊዜ የሚሆን ዲስኮርስ ነው። ግን ኤኒዌይስ ህዝቡ ያለበት ችግር ይመለከተኛል የሚል ተቃዋሚ መሆን በእንትን ወንጀል አይደለም፣ ሀገር መካድ አይደለም። ነገር ግን ህዝብን በሚጠቅም ሁኔታ የህዝብን ችግር እየተጋራ let him come here ዘን ኦርጋናይዝ ያደርግ ነው። በተለይም ደግሞ አርምድ ስትራግሉን ኮንደምን ያደርግ፣ ከዛ ዲታች ያደርግ ነው ከዛ መስመር። ምክንያቱም ሁለት ዛፍ ማውጣት አይችልም ሁለት እግር ስላለ፣ ወይንም ደግሞ ሁለት እጅ ስላለ በተለያየ እጅ ማጨብጨብ አይችልም። እንደዛ ነው አሁን እያደረጉ ያሉት። በአንዱ በኩል they want civil disobedience፣ በሌላ በኩል ደግሞ they want to hear the sound of gun the hands of rebel men ማለት ያ ይሁን መሆን አለበት፣ መቅረት አለበት ነው እንደዚህ አይነቱ እንትን ብልጣብልጥነቱ። ኤኒዌይስ ችግር ይኖራል፣ ግን ችግሩ የሚቀረፍበት ወይ ላይ ብናተኩር ይሻላል እንጂ ዝም ብሎ መንግስት ስለተነሳ ብቻ መና የሚወርድ የሚመስለው ህዝብ ነው ያለው እዚያ ጋር። because they assume that the whole problem lies on the shoulder of the government, as if the government is a source of every problem ማለት ነው። እንደዛ አይደለም። መንግስት ሊሚቴሽን ኖሮበት ይችላል። ማንኛውም መንግስት የራሱ እንትን አለው። ኤኒዌይ ከዛ ጋር ከመንግስት ጋር ሆኖ ወይንም ደግሞ ባለው ኃይል ተጠቅሞ ችግር ለመቅረፍ መጣጣር ይሻላል እንጂ ኮስ ገቨርንመንት በዚህ የሆነ መንግስት ቀይሮ ሌላ ሲመጣ እንደዚህ መና የሚመጣ ነገር የለም ማለት ነው። በተለይም ደግሞ አሁን ኢትዮጵያ በጠላት በተከበበችበት ሁኔታ ኦቨርትሮዊንግ ገቨርንመንት ምንም አንዋይስ ነው፣ ካላሚቲ ነው። ይሄን ብዙ ጊዜ ብየዋለሁ። ኮሜንት ማድረግ ይችላል በዚህ ላይ ማንም እንትን የሚለውን እንትን ማለት ይችላል። ብዙ ጊዜ ኢትዮጵያ ውስጥ ሰላም ያልተለመደው የሀሳብ ስላልሆነ ሀሳብ አልተለመደም እና ሀሳብ ስላልሆነ ያው ብዙ ጊዜ ለዛ ነው ፒፕልስ ሪዞርት ቱ ቫዮለንስ። ኤቭሪ ዋን ሹድ ኮሜንት በዚህ ቪዲዮን በምንም ነገር ፖዚቲቭ አይዲያ
ፖዚቲቭ ሪዛልት ማለት ነው።